ወይ በዚህ ማክሰኞ ሰሞን ወይ ሮብ። የአረፋ አይ ምንን ወንድሜ አስመልክቶ ነው የሚከበረው? ጥያቄ ሳይሆን ዛሬ የመጣው ሌላ ጉዳይ። ጠዋት እነ ቃል ጋር ገብቼ ነበር ላይቭ ላይ የለህም ነበር። ሬድ አንተን ፈልጎ ነው የመጣው ቦስና ጠዋት አንተን በጣም እንደሚፈልግ መማር እንደሚፈልግ ላይቭ ላይ መጥቶ እያወራን ነበረ። እስከ ሀሳብህን ያ ማለት ያው ሰሞኑን ከዚህ አንድ ወር ጀምሮ በነበረው የተለያዩ ውይይቶች ሁሉ ነገር ያው እዛም በፊት እንግዲህ ከዛሬ ስንት ዓመት በፊት ያው ሁሉ ነገር አውቃለሁ ቆይተናል። ያው እንግዲህ እኔ ከአንተ ጋር መማር ፈልጌ ነው የመጣሁት። የምታስተምረኝና በስርዓት መልካም ነገሮች የምታስረዳኝ ያለ ብዬ ነው የመጣሁት ወንድሜ። ሌላ ነገር የለውም። ነገ እንግዲህ ጠዋት ቃል ጋር ገብቼ ነበረ። ማታ ነው የሚገባው ምናምን ማታ ነው አሉኝ። እነሱ ጋር እንግዲህ ምንም አይነት እናደርግበት ነገር የለም። ካሁን በኋላ ተወረፈ። መልካም። እሺ ትምህርት ከሆነ በውስጥ ትጽፍልኛለህ፣ መምህር እንመድብልሃለን። ጥያቄ በኋላ ላይ ትጠይቀናለህ። እኔስ መልካም። ነስር እንኳን ደህና መጣ። ነሲር ይሰማል? ቆየኝ አንተን ስትል ሰምቼ ነው። በሁለት ይከፈላል ዋህብያና ምን ነበር ያልከው? እና እስቲ የቱ ጋር ነው ሁለቱ እንደሚከፋፈል የሚያሳየው? ብታሳየኛም ቦታ በቁርአን ላይ ዋህብያና እንትኖች እንደዚህ ብሎ ያምናሉ የሚለውን ቦታ ያው የዋህብዮችንም የሱፊያንም እስቲ ያሳየኝ። መልካም። አንተ አላህ ይመጣል ያረፋ ቀን ብለህ ታምናለህ ወይንስ አይመጣም ብለህ የምታምነው? እንዴት ስትል አልገባኝም። ለዛ እኮ ነው አሳየኝ ያልኩ። መልካም እኮ አላህ ይወርዳል አላህ መንገድ ስላልገባኝ አላህ ነው ያለው ብለህ የምታምነው? አላህ ነው ያለው ብለህ ከአርሽ በላይ። ሱፊዎችስ ምን ብለው የሚያምኑት? ከአርሽ በላይ። አንተ ሱፊዎችስ ምን ብለው ነው? ዲፍረንስ አለው? ሀባሾችም እንደዛ ብለው የሚያምኑት ከአርሽ በላይ ብለው። እርግጠኛ ነህ? አዎ ልዩነት ያለው አይመስለኝም። እንደዛ ነው። አይ ዶንት ኖ በምኑ ከአርሽ በላይ ስትል እንደዛ ነው ማቀው ማለት ያው ከአርሽ በላይ ነው። በምኑ ነው ከአርሽ በላይ ስትል? አላህ የት ነው የሚኖረው አልከኝ? ከአርሽ በላይ አልኩ እኮ። በዛቱ ነው ወይንስ በእውቀቱ? ሱም መስተው አለል አርሽ ነው የሚለው ቁርአን ላይ። በምኑ በዛቱ ነው ወይንስ በእውቀቱ? አሁን ያልኩን መልስልኝ። ኦኬ ከአርሽ በላይ ነው። አንተ በዛቱ ነው ብለህ አሳየኝ። የሁለቱን ዲፍረንሱን እስቲ አሳየኝ። አሁን ያልኩህን አሳየኝ እስቲ ከቁርአን ላይ የሁለቱን ዲፍረንስ። እነኛ ይመጣል ይሄኛው ቤት ይመጣል የሚለውን የሁለቱን አሳየኝ። የሁለቱን ማሳየኝ ስትል የለማ ቁርአን ላይ እኮ ቁርአን እንደዚህ አይነት ነገር የለውም። ኮስ ቁርአን ላይ እንደዚህ ከሌለ አንተ ከየት አንተ ነው ታዲያ ዋህብዮች እንደዚህ ሱፊዮች እንደዚህ ያልከው? አንተ ደግሞ ምን እያልክ ነው? እግር የለውም ባታለው ጭንቅላት ይኑሮ አይኑሮም እያሉ ባለፈው አዋርደውን የለ እንደ አይደለ ሰይድ እስቲ አንተ እሱ ማለት ጥያቄ እንትና ነስር መልካም። አንተ ሱፊ ነው ዋህብያ ነህ? የሁለቱ ልዩነት ነገር ምንድን ነው? ኦኬ እሺ የነብይን ሱና ትቀበላለህ ሐዲስ ወይንስ ቁርአን ብቻ ነው የምትቀበለው? ለምን እንቀበላለሁ እንጂ የነብያችንን ሱና ካልተቀበልኩ ምንም ሙስሊም ሆንኩ። ኦኬ ነብይህ ሙስሊም ይከፋፈላሉ ብሏል አይከፋፈሉ ምን አለው ብሏል? ስንት ቦታ ነው የምትከፋፈሉት? ወደፊት ለ77 ነው እንደዚህ ብሏል። 73 ቦታ ያ ስለዚህ ኡመቱ የእስልምና 73 ቦታ ይከፈላል አይደለ? ኦኬ ስለዚህ የክፍፍል አንዱ ከክፍፍሉ አንዱ እስልምና አንተ የሐሳብ ለውጥ ይመጣል እንጂ መከፋፈል አሁን ጀስት እንደናንተ ጴንጤ ኦርቶዶክስ ያላል ለሚከፋፈለው
የሀሳብ ለውጥ ይመጣል እንጂ አንድ ነው። ሁሉም አሽሀዱ አላ ኢላሀ ኢለላህ ብሎ ነው የሚያምነው። የትኛውን ቦታ ብትሄድ አንድ መልካም አይነት ነው የሚሰገደው። መልካም። እሺ ገነት ይገባሉ እነኛ 72ቱ 73ቱም ገነት ይገባሉ። በአሽሀዱ አላ ኢላሀ ኢለላህ እስካሉ ድረስ ሁሉም የቅጣቱን ይወስድና ከዛ በኋላ አላህ ነው የሚያውቀው። ይገባል አይገባም እሱ የአላህ ነው ውሳኔ ነው፣ የኛ አይደለም። መሐመድ ግን አንደኛው ብቻ ነው ገነት ይገባል ያለው፣ ሌሎቹ ገሃነም ነው የሚገቡት ብለው። እንዴት? እኔም አላውቅም። 73 ቦታ እስልምና ይከፋፈላል እኮስ ሁሉም ቅጣቱን ይወስዳል። እሱም ያውቀዋል። ፈጣሪ አንድ አላህ ነው። አይ ስለዚህ መሐመድ እየዋሸ ነው ካላልከኝ፣ አይሁዶች 71 ቦታ ይከፈላሉ፣ 70ዎቹ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። ክርስቲያኖች 72 ቦታ ይከፈላሉ፣ 71ዱ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። ሙስሊሞች 73 ቦታ ይከፈላሉ፣ 72ቱ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። እኮስ ገሃነም ገርቶ ደግሞ እንደማይቀሩ ታውቃለህ። በቁርአን ሁሉም ቅጣቱን ወስደው አይቀሩም፣ ይቀራሉ፣ ሌላ ጉዳይ ነው። አሁን ገሃነም ትገባለህ። ምክንያቱም እኮ የሚገቡት እኮ አንተ የምታመልከውን ውሳኔ ነው። አላህ ላይ ስላመፁ ነው። መልካም። ስለዚህ እነኛም ከገሃነም ይወጣሉ ማለት ነው። አንተ የምታመልከውን አላህ ጣዖት ነው እያለ ገነት ይገባል? አይገባም። በአላህ ተቃራኒ የሆነ ሰው ጭራሽ አይገባም። ሽርክ ነው። ስለዚህ አንተ የምታመልከውን አላህ አንተ የምታመልከውን አላህ ሀባሾች ለምሳሌ ጣዖት ነው የሚሉት። ተጀምሮ ያላለቀ ጭንቅላት የሌለው እግር ብቻ የሆነ እሱ ፍጡር ነው ብለው ነው የሚያምኑት። እንደዛ የሚሉ ስለዚህ እነሱ ገነት ይገባሉ? አሳየኝ እስቲ። እንደዛ የሚሉ ሀባሾች እንደዚህ ነው የሚሉን አሳየኝ። አስተምሮታቸው እንደዛ ነው። እንደዛ የሚል ሰው ገነት ይገባል አይገባም? እስቲ አሳየኝ። ገነት ይገባል አይገባም? እሺ ገነት ይገባል አይገባም? እምነትህን ማሰብከን ገነት ይገባሉ አይገቡም? እንደዛ እያሉ ፕሊስ ቆይ እኮ ሳሳየኝ እነሱን መጽሐፉን እንደዚህ ይላል የሚለውን ፓርት አሳየኝ ነው እኮ። አንተ እንዴት ነው የምትረዳው? ይገባሉ ብለህ ነው የምትረዳው? አይገቡም ብለህ ነው የምትረዳው? አይ ጀስት የእነሱ እንደዚህ ነው የሚያምኑት፣ በዚህ ነው ያላለቀም የሚለውን ከሀዲስ ላይ ያሳየኝ እኮ ነው ጥያቄ። በቃ ልንግባባ አልቻልንም። ሀዲስንማ እኮ እናንተ የምትረዱበት ሌላ ነው፣ እነሱ የሚረዱበት ሌላ ነው። ግን አስተምሮታችሁ ላይ እንደዚህ ትባባላላችሁ። ስለዚህ እኮ እነሱ በሚረዱበት መንገድ አሳየኝ አልኩ እኮ። እነሱ በሚረዱበት መንገድ አሳየኝ። ኦኬ እሺ፣ አንድ የእንትናን ኪታብ እንዲያውጣልኝ የሚለው ከሆነ አየ ችግር የለውም። ምክንያቱም ምንም አታውቅም። አሁን አስቸጋሪው ፓርቱ ምንድን ነው? አንተን አላህ ጣዖት እያሉ ገነት ይገባሉ እያልኩ እየተረዳህ አይደለም መሐመድ። አንዴ ሀሳብ ንስጥ። እሱን ችግር የለውም እንኳን እኔ አንተም ሳታውቃለሁ ብለሃል። ግን አሳየኝ ነው ጥያቄ። ቆይ አዳምጥሽ። እኔ የምለው ግን እፎይ ጥያቄ ነበረኝ። ፕሊስ ቆይ አንዴ አደረጉ። ቆይ አንዴ እሱ ጥያቄ ስለጠየቀ ለእሱ ምላሽ አንዴ ልስጠው። አንዴ መጽሐፍ ልበልለት። ኦኬ ክርስቲያን አንዴ እንትን ውስጥ እስላም ክፍፍል ውስጥ ገባና የእንትናን ኮንትራቫርቲንግ አባው ቁርአን የሚለው ዲስቢሊቭ የሚለውን አውጣልኝ አንዴ። እሱን አሳየው። እሺ ያ ግን በቁርአን መለያየት እሱን መጀመሪያ ያውቃል ልጁ ክደት እንደሆነና እንዳልሆነ አያውቀውም እኮ። አሁን አስቸጋሪ ፓርት እሱ ነው። እሱ የሚፈልገው ሊትራል ስም ነው የሚፈልገው። ሀባሽ አብያ ሚል እስኪ ታነባዋለህ ነስር? ሀሳብ እንስጥ አንድ ጊዜ እኛን ብታዳምጡን ደስ ይለናል። አንዴ መሐመድ ምን ብሎ ተናግሯል መሰለ? በቁርአን ላይ መለያየት ወይም ደግሞ መከራከር ክህደት ነው ብሎ ተናግሯል። ስለዚህ ከሃዲ ገነት ነው የሚገባው ወይስ ገሃነም ነው የሚገባው? የካደ ሰው ነስር መልስ።
ምንም ያውቀው ነገር የለም። እሺ ወደ እንትኑ መልስልኝ የአካካዱ አንዴ። ሁኔታ ምንድን ነው? የካደው ምን ብሎ ነው የካደው? ላኢላሃ ቢልም እንደዛ ከአንተ ጋር ካልተስማማ ይገባል። ይሄ እኮ የሀሳብ ለውጥ ነው እንጂ አላሁን ለምሳሌ 3 ነው 4 ነው ወይ ደግሞ ጣዖት ነው ብሎ ይሄ ሰውዬ ሌላ ነገር አይደለም። አሁን ለምሳሌ ያንተ አላህና እሱ አላህ ይለያያል አይከበርም። ይሄ ሌላ አጀንዳ ነው። ዝም ብለው ያውቃል እንጂ ምንድን ነው የሚለው? ኦኬ አንድ እንድገመው። ላኢላሃ ስለሚሉ አይከፍሩም ብሏል። ላኢላሃ የሚሉ እንደሚከፍሩ አሁንም ላንብብለት አንዴ። የአቂዳ መሰረታዊ የአቂዳ ሌሎች ሼክ አብዱልአዚዝን አንድ ያውጣው ኪታቡን። ኮሻህ አብዱልአዚዝ አይደለም ሐዲሱ ነው። ድንቁርና ውስጥ አትግባ፣ አዳምጣ እንዴ። ላኢላሃ ማለት ያድናሃል ወይ? እሷን ቃል ስለሆነ የፈለግከው እኔ ደግሞ እሰጠዋለሁ። ክፉ ነኝ ላኢላሃ የምትለዋን ከላይ አንብብለት። ክፉ ነኝ አየህ፣ ቃሏን እራሱ አመጣብሃለሁ። ከላይ አንብባት። ቀይ ከተመሰመረበት ከፍ ብለህ ሐዲስ ነው ቁርአን ነው። ይሄ ፕሊስ አንዴ። የእስልምና ድንቁርና እኮ ከባድ ነው። እስቲ ቁርአኑ ምንድነው? ሱራ ስንት ነው? እኔም ከፍቼ ልበራ። ንግግር አያስፈልግም። ፕሊስ አንድ ጊዜ አዳምጡ። ቆይ ቁርአን ስንት ነው? ሱራ ምንድነው ቁርአኑ? በዚህ መጣን ድንቁርና አለ እንደ ደካ ሰዓት ነው መግደል። እየቀለደ ነው ይሄ ልጅ፣ ምንም እየቀለደ እኮ ነው። አንብበው አንድ ክርስቲያን ላኢላሃ ቢሉም ይከፍራሉ። ይሄ አንተ ሊቃውንቶች አዳምጥ። ቆይ የእናንተን አላህ አህባሾች የሚሉት አላህ ያጥፋው ነው የሚሉት። የእናንተን አላህ ይህን እንኳን አታውቁም። ይህን አልሰማችሁም እንዴ? ላኢላሃ ኢለላህ የሚለው ቃል ይሉት ነበር። ይህንን ቅጣት የሚቀምሱት ምክንያት እነርሱ በቃሉ ያላመኑ ስራን በአላህ ብቻ የማይሰሩና በቃሉ ትክክለኛ ትርጓሜ መሰረት የማይመሩ ስለሆነ ነው። ከሁሉም እጅግ በጣም ያዘው። ቆይ ላኢላሃ ማለቱ አያድናቸውም እያለ ነው። ይሄ ዋብያዎች መጽሐፍ ነው። ላኢላሃ ማለት ይሉታል፣ ነገር ግን በትክክል አይደለም። which means እናንተ ይሮጣል፣ ይገባል፣ ይቆማል፣ ይሄዳል ብላችሁ ታምናላችሁ። እነሱ አያምኑም። ላኢላሃ ቢሉም እኛ የሚሮጠውን አምላካችንን አይደለም ላኢላሃ ሲሉ አላህ ሲሉ የእኛ ሯጩን አላህ አይደለም፣ በትክክል አይደለም የሚሉ እያሉ ነው። ቀጥል አንብበው። ቀጣይ ምን ይላል? ከሁሉም እጅግ በጣም የከፋ ክህደት አንጸባራቂዎቹ የሁዲዎች ከሃዲ ሆነው ቃሉን ይሉታል። እነዚህ የሁዲዎች እንኳን ቃሉን ይሉታል፣ ላኢላሃ ኢለላህ ማለት ነው። ይሁን እንጂ ለእነርሱም ቃሉ አይጠቅማቸውም። ምክንያቱም የሁዲዎች በመልእክቱ ትክክለኛ ትርጓሜ መሰረት የማይሰሩ ስለሆነ ነው። ስለዚህ በዚህ ኡማ ውስጥ ቀብር አምላኪዎችና አውሊያዎችን አምላኪዎች ለአምልኮ ለእነርሱ ስለሚያደርጉት ክህደትን አንጸባርቀዋል። ለአላህ የሚገባውን አምልኮ ለእነርሱ ስለሚያደርጉ ክህደትን አንጸባርቀዋል። እነዚህ ወገኖች ይህን ቃል በንግግር ቢገልጹትም ነገር ግን መልሰው በንግግራቸው በእምነታቸውና በስራቸው ይጻረሩታል። ያ በነገራቸውና በእንትናቸው መልሰው ምን ያደርጉታል? ይክዱታል። አንድ እንድገማቸው አንዴ ለሚቼክ የአላህ ባህሪያትና ስሞቻቸው ተወሱል ላይ 131ኛው ፔጅ ላይ ሀባሾች ካፊር እንደሆኑ የተቀመጠበትን አንድ አንብበው ነው ወደ ቶፒካችን እንመለሳለን። ፔጅ ስንት አልከኝ? 131 የአላህ ባህሪያትና ለስሞቻቸው ማምታቻ የተሰጠ ምላሽ። እኔ ግን መጠየቅ አልችልም። ቆይ ተረጋጋ። ባይዘ ቶፒካችን ስላስወጡን ነው፣ እንመለስበታለን። ኦኬ
ምን ይላል መሰላችሁ? ይሄ ደግሞ ኦኬ እሺ፣ ሼኹል ኢስላም ኢብኑ ተይሚያ ከዚህ የተሐድሶ ሐዋርያዎች መካከል አንዱ እንደሆነ የአራቱ መዛፍ ምሁራን ተስማምተውበታል። ዛሬ አህባሾች በተበሩክ በተወሱልና በተወሱፍ ስም የሚያንጸባርቋቸው ድርጊቶች ሁሉ ኢብኑ ተይሚያ ከ700 ዓመት በፊት በዝርዝር ጽፈዋል ይላል። ከዛ በኋላ እነዚህን እንዳለ ስለ ሱፊዎች ማለት ነው እነሱ የሚያደርጉት ነገር በሙሉ ምን ይሉታል? ሉክ ይህ ምን ማለት ነው? ኩፍር አይደለም እንዴ ብሎ ይጠይቃል። ኢስላም እንዲህ አይነት ፍልስፍናን ያስተምራልን? አላህና ባሮቹ በየትኛው ሚዛን ነው አንድ የሆኑትን አህባሾች እንዲህ አይነት ፍልስፍና ያስተማረው? እያሉ ይቀጥላሉ ማለት ነው። 33 ቀጥሎ 33 ኦኬ። ከዛ ምን ይላል መሰላችሁ? ቀደም ሲል በጠቀስነውና በሌሎች ባልጠቀስናቸው ጉዳዮች መሰረት ይላል፣ አንደኛ የአህባሾች ጀማዓ የጠመመ ቡድን ከአለልሱና ወልጀማ የሙስሊም ጀማዎች የወጣ ነው። የማ አህባሾች ማለት ነው። አንዴ እንዳወራ ይፈቀድልኛል? አንዴ ተረጋጊ። እሺ ምን ያለ ነው? ከጀማው የወጣ ነው። ጠማማ የጠመመ ነው። አንደኛ ከጀማውም ከእስልምና የወጣ ነው። ሙስሊም አይደለም ነው ሊትራሊ። ቀጥል። ያ እሺ። ሁለተኛ በዚህ ጀማዓ ፈትዋ መተማመንም አይበቃም። ስለዚህ አህባሾች የሚሰጡት ፈትዋ ማለት ነው ምንም ጥቅም የለውም፣ አይበቃም እያለ ነው። ምክንያቱም ዲንን ከሙስሊም ጀማዓ በወጣ አባባል ይፈቅዳሉ። ያ ልቀጥልላቸውና ሶስተኛ በማንኛውም ቦታ የእነርሱ ንግግር እምነት የማይጣልበት ስለሆነ ሉክ የእነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በእነርሱም ወጥመድ በማናቸውም ስም ወይም መፈክር ስር እንዳይገቡ ጭምር የተፋለቱን ተከታዮች ምክር መስጠት እያለ ይቀጥላል። ይሄ እነዚህ ደግሞ ጀሃነም ነው የሚገቡት። ግልጽ አይደለም ግን ንግግራችሁ እያስተማራችሁን ነው ወይስ እንድናብራራላችሁ እየጠየቃችሁ? እሺ አሁን በቃ እንጠይቅ አብራሩልን። خلاص አዳምጣው። እሺ አሁን በቃ እንጠይቅ አብራሩልን። خلاص አዳምጣው። አረፋዳ መቼ ነው የሚከበረው? ኡስማን የእርድ በዓል ነው አይደለ? በትክክል። የዛን ዕለት አላህ ወደ ባሮቹ በቅርብ ይመጣል ተብሎ ይታመናል? እኛ እናምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለህ ታምናለህ? አላምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለው የሚያምኑ ትክክል ናቸው? ተሳስተዋል? የተሳሳተ መንገድ ነው ያ። አላህ የት ነው ያለው ብለህ ነው የምታምነው? አላህ ይወጣል ይወርዳል ብንል እንዴት ነው ተንቀሳቃሽ ነገር ልታደርገው ነው? ገብቶሃል? አሁን እኔ ሱፊ ነኝ፣ በመጀመሪያ ደረጃ ሙስሊም ነኝ። ከዛ ሱፊ ወደምትለው ጀማ ልትቀላቅለኝ የምትችለው አይነት ሰው ነኝ። ገብቶሃል? በአቂዳ ደረጃ ማለት ነው። በዲን ደረጃ ሙስሊሞች ነን፣ በአቂዳ ደረጃ ደግሞ አቂዳችን ይለያያል። ቅድም እንዳልከው መጀመሪያ ላይ እንዳልከው እስልምና ለ73 ይከፈላል። ናም ይከፈላል። አኺሩ ዘማን ላይ ረሱል አለይሂ ሰላቱ ሰላም ሙስሊም ተብሎ እኮ ለ73 ይከፈላል። እሱን ተወውና መልካም። ስለዚህ አንተ አቂዳ ሱፊ እንደመሆን መጠን ሰው አላህ ይወጣል ይወርዳል የሚለውን አትቀበልም አይደለ? እኔ አልቀበልም። ግን ደግሞ አሁን አንድ ጥያቄ አለ። አሁን አንተ ከኛ ውስጥ ሰርገህ ገብተህ እየከፋፈልከን ነው። ገብቶሃል? እኔ እናንተን በሚመለከት ነገር ብቻ አወራኝ። ኦስማን አሁን ባነበብነው መጽሐፍ ላይ ደግሞ የሱፊውን አቂዳ የጠመሙ ጀማ ናቸው ይላል። ስለዚህ ቆይ ትቀጥላለህ። which means ጠማማ ናችሁ ከእስልምናው ጀማ የወጣ ነው ይልሃል። አንተን አይደለ? አይተዋል አሁን ስናነብ። አዎ ያየሁት ነበር። እፎያ እኮ የሰው ሐሳብ ነብይ ደግሞ አደርብ ተደረብክ ካሁን በኋላ ክርስቲያን አስወርደው። ይሄ ጠጅ ቤት ወይንም ጠላ ቤት ወይንም የሆነ ገባ ውስጥ አይደለም። ኦኬ
ነብይ ደግሞ እንዲህ ብሏል፣ አንድን ሰው አላግባብ ካከፈረ አንዱ አክፋሪው ወይን ወደ ራሱ ይመለሳል ተተሳሳተ፣ ወይንም ደግሞ ያከፈረው ይከፍራል አይደለ? በትክክል አሁን ባነበብነው መጽሐፍ መሰረት አክፍሯችኋል። ትክክለኛ ከሆነ እውነትም ካፊር ናችሁ። ትክክለኛ ካልሆነ ግን ክፍረቱ ወደሱ ነው የሚመለሰው አይደለ? በትክክል ስለዚህ አንተ ነው የከፈርከው ወይንስ እና አህመዲን ጀበል ጀማ ነው የከፈረው? ሶዛት አሁን አንተ እየጠብቅ ያለው ከኔ እንትና ካፊር ነው እንትና የሱፊ ኪታብ ላይ ምን ይላል? አህባሽ የምትለውን ግሩፕ ቅድም ያነበብከውን ተውና ሱፊ ኪታብ ላይ ምን ይላል? ሱፊዎችን ታከፍራላችሁ እኮ ታከፍራላችሁ። ሉክ አሁን ከወጥመዱ አታመልጡ። ካከፈረ እኮ አልኩህ ኡሳማ ችግር የለውም። እሺ ልለፍ እሱን ለምን መሰለህ? የእኛው አጣብቂኝ ውስጥ ይከታችኋል። አየሁ አይደለ? አንድነን ቢለው ጋር ብትሄድ የነብይ ንግግር ይይዛል። አላግባብ ካከፈረ አክፋሪው ራሱ ይከፍራል ስለሚል ማለት ነው። ወይ ከሁለት አንዱ ነሰሰርሊ ይከፍራል ብሏል ነብይ። አንዱን ካከፈረ ኡስታዞቻችሁ ደግሞ እየወጡ ቀን በቀን ለምሳሌ አንተ ሱፊ ከሆንክ ተቀዳሚ ሀጂ ሙፍቲን ትከተላችኋለህ ብዬ አስባለሁ። አንዴ ተቀዳሚ ሀጂ ሙፍቲን ትከተላችኋል አይደል? ያን እኮ መጀመሪያ ያወራ ነው እኮ ተቀዳሚ ሀጂ ሙፍቲን ትከተላችኋለህ። ይከፈላል ከ73ቷ አንዷ ናት ጀነት። ማንም ሙስሊም የሚያምናል ተስማማን። እሺ ከ73ቷ አንዷ ናት ጀነት። ተስማማን። አዳምጠኝ። ቆይ ቤቱ የኔ ነው ብለህ አይደለም አንተኛ የምታወራው። አዳምጠኝ። እሺ ቀጥል። አይደለም ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለው ይቅርና ማለት ነው ከእናንተም ጋር እኮ እየኖርን ነው። ገብቶሃል? ዱንያ ላይ የምትኖርበት አህዋል አለ። ዱንያ ላይ የምትኖርበት ሐል አለ። ተረድተኸኛል? አኼራ ላይ ያለውን በእስልምና ምን ይላል መሰለህ? ሶደቃ ስትሰጥ ይላል ግራ እጅህ የማያየውን ያክል ነው በቀኝ እጅህ ሶደቃ መስጠት ያለብህ። ማለት ግራ እጅህ የማያየውን ያክል ሶዛት እኔ ዲኔ ለራሴ ነው። እኔ ሙስሊም ነኝ እንትን ነኝ እኔ ነኝ ጀነት የምገባው አንተ ነህ ጀሃነም የምገባው እያልኩ ማንም ሰው ላይ ልዝት አልችልም። እስልምና አይፈቅድም። ኖ ዛት እኮ አይደለም ኦሳማ ወደ ጎልድሊ ለምሳሌ ነው ጠይቀኝ አህመዲን ጀበልም ሆነ ወደ ኦኬ እሺ አውራች ያ ወደ ዋናው ነጥብ እንመለስና እንዳስተምሮቱ እናውራና እሺ እንዳስተምሮቱ እናውራና አንተ እንዳስተምሮቱ አላህ ይሮጣል እጅ እግር አለው ከአርሽ በላይ ነው የሚለውን ይሄ ፈጣሪ ነው ወይንስ ፍጡር ነው ብለህ የምታምነው? ምክንያቱም አንድ ፈጣሪ ነው ያለው ነው ያምናለው። ያ አንዱ ፈጣሪ በደንብ ነው ያነበብከን፣ በደንብ ነው እኛን የተረዳሃን። ፍጡር ነው አላህ የሚንቀሳቀስ ነገር በሙሉ እኛ ምን እንላለን? አላሁመ ወጁዱ ቢላ መካን ነው። አላህ ነገራቶችን ሁሉ ፈጠረ፣ ከነገራቶች አይፈልግም። ኢማጂን በሰው ልጅ አእምሮ የኛ ጌታ አይሳልም። ገብቶሃል? ከዛ ላይ ወጣ ወረደ ስልህ እየሳልከው ነው አንተ። ከናንተም ከክርስቲያን ወንድሞቻችን የምንለየውም በዚህ ነው። እኛ የሆነ ቦታ ላይ ቁጭ አድርገን አንገዛው። ተረድተኛል? ቆይ አንዴ እኔ ተጋዙት አላልኩም። እኛ መውጣት መውረድ መሄድ መምጣት ለፈጣሪ በባህሪ ይነገራል ብለን አናምንም። እነኚህ ሁሉ ለፍጡራን ባህሪ የሚነገሩ ናቸው። ለፍጡራን ተስማሚ የሆኑ መሄድ መምጣት፣ በቦታ መካበብና መወሰን የፍጡራን ባህሪ ናቸው ብለን ነው የምናምነው። ዋብዮቹ ግን በፍጡራን ባህሪ ይካበባል ብለው ያምናሉ። አረፋ እንደደረሰ ሰሞኑን ያው እናንተም ታከብራላችሁ። የአረፋ ዕለታ ደግሞ አላህ ቅርብ ወደሆነ ወደኛ ይመጣል ብለው ያምናሉ። አላህ ይመጣል። ሜቢ ሀዲሱን ክርስቲያን አዘጋጅልን፣ ሀዲሱን እንመልከተውና እናንተስ እንዴት ነው የምትረዱት? ዋብዮቹ ይህንን ሊትራል ወስደው ስለምናውቀው ስላመንበት እንትን ባታሳይንም ችግር የለው ማለት ሲባልም የያዝነው ስለሆነ እፎይ አንድ ጥያቄ ልጠይቅህ። የተጻፈውን ጽሑፍ ስለምናውቀው ነው። እፎይ መደጋገም አይጠበቅብህም። መደጋገም ሳይሆን አንተ እኮ አልቀበልም ወደሚለው ነው የመጣው። አሁን ይህንን ደግሞ የሚቀበሉ አሉ። አንተ እኮ ውስጥ ላይ እኮ ገብተህ እኮ ይህን ያክል መበታተን እኮ አይጠበቅብህም። ስለ ክርስትናና ስለ እስልምና ብቻ የእኛን በሌላ ርዕስ እያስፈራ ያለው ሚስጥራችንን አወክብን የሚለው ነው እያስጨነቀ ያለው። እኔ ደግሞ ሁሉን ነገር አወቅኩት። ስለዚህ ሚስጥራችሁን ባውቀው አይክፋ፣ እንደውም ደስ ሊል ነው የሚገባ የዚህን መጠን ማወቅ የሚለውን ማለት ነው። አሁን የኔ ጥያቄ ምንድነው? እሱ አላህ የአረፋ ተራራ ጋር ለሚመጡ ሰዎች
ቅርባቸው ይመጣል ይላል። አንተ ደግሞ መምጣት መሄድ ለፈጣሪ አይነገርም፣ ይሄ ፍጡር ነው ብለህ ታምናለህ። ስለዚህ እዛ ጋር አሁን ይሄ እንዴት ነው የሚታየው? አላህ እውነት ይመጣል ከአርሹ ወርዶ ወደ አረፋ ተራራ ለመጡ ሰዎች ይቀርባሉ? መሐመድ ቀጥል እስኪ። መሐመድ ዋብያ ትመስለኛል። እኔ ይሄን ለማለት ሳይሆን የገባሁት ጥያቄ ከሆነ ከ5 ሰዓት በኋላ ከዛ መቆየት ይችላል። ይቻላል፣ ችግር የለም። ዶክተር ከድር ዲአር ከድር አይ ዶንት ኖ ዶክተር ኮንግ ይሰማል? ሀቢብ በነገራችን ላይ አላህ ይወርዳል አይወርድም በሚለው ትልቁ ልዩነታቸውም አንዱ ይሄ ስለሆነ ማለት ነው። ሙስሊሞች ብትመልሱ በጣም ጥሩ ነው። ማለት ሃይማኖታችሁን የምታምኑትን ነገር ለመናገር አትፍሩ። ይበየናል ሊከፋፍለን ነው የሚል ፍራቻ ውስጥ ለምን ውስጣችሁ እንዳለ አላውቅም፣ እውነት ለመናገር ክርስቲያን ያንተ ጉዳይ አይደለም፣ ለመለስ ያንተ ጉዳይ አይደለም እኮ የኔ ነው አላልኩም። እምነትን የትም መናገር አለብህ። ሰውን ለምሳሌ ስትጣራ ወደ የትኛው ወደሚወርደው አላህ ነው የምትጠራው ወይስ ወደማይወርደው አላህ? ተሰቅሎ ነው ወይስ አልተሰቀለም በሚለው ብናወራ አይሻልም? ፕሊዝ እሱ ላይ ጭናችሁ እንደምትመጡ እኮ እናውቃለን። እሱ ላይ ተጭናችሁ እንደምትመጡ አውቃለን። ክርስትናን ሂዱና ጠይቁ ተብላችሁ ተጭናችሁ ትመጣላችሁ። ስለ እስልምና ግን አይ ትንፍሽ ቆይ እሱ የኛ ጉዳይ ነው እናንተ ማውራት የለባችሁም ብላችሁ ታልፋታላችሁ ማለት ነው። እዚህ ቤት ደግሞ እንደዛ ነገር አይሰራም፣ ይወራል። የተደበቀው መስጊድ ውስጥ እዚህ እናወራዋለን። ሜቢ ሀቢብ ወይም ዶክተር ከድር ካለ መስጊድ ውስጥ እኮ አልተደበቀም። ይሄ ነገር ግልጽ ነው። ግን ምንድነው ነግሯችሁ መስጊድ ስለሆነ ግልጽ አድርግልና ሙሐመድ በየእምነቱ ልንገርህ፣ መልካም በየእምነቱ ግልጽ ነው። ለምሳሌ እኔ አሁን ሱኒ ሊሆን ይችላለሁ፣ ወንድሜ ሱፊ ሊሆን ይችላል። በየራሱ እምነት ውስጥ የሚያራምዱ አመለካከት አለ። እሱ አላህ አይወርድም፣ አላህ እንደዚህ አይደለም ብሎ ሊያምን ይችላል። በግልጽ ያውቀዋል። እዛኛው አካል እንደዚህ ብሎ ያምናሉ። እንደዚህ ብሎ ማመኑ ግን የሀሳብ ስህተት ነው ብሎ ሊሰበክ ይችላል። በእኔ ተቋም ውስጥ የሀሳብ ስህተት ብቻ ሳይሆን ሙሐመድ ግን ልንገር፣ ይሄ በእናንተም ያለ ነገር ነው። የሀሳብ ልዩነት እኮ በሁሉም ዘንድ አለ። በቤተሰብ ውስጥ አይደለም። የሀሳብ ልዩነት ሳይሆን የእምነት ልዩነት ነው። የአንተን አላህ እነሱ ፍጡር ነው የሚሉት። የእምነት ልዩነት የለንም። በእምነት ልንገር ልዩነት የለውም። በእምነት ሙሐመድ ኦሳማ እኮ አሁን ምን ብሎሃል? ይሄ ይወርዳል የሚለው ከአርሽ በላይ ነው የሚለው እጅ እግር አለው የሚባለው ፍጡር ነው ብሎሃል እኮ። አሁን ስናወራ አልሰማህም እንዴ? የአንተን አላህ ፍጡር ነው ብሎታል እኮ። ስለዚህ የእምነት ልዩነት የላችሁ። ከአርሽ በላይ ነው የሚል አንቀጽ አለ። በዛ አንቀጽ ግን ያተረጓጎም ልዩነት ላይ ነው እኔና እሱ ማንስማማው። እኔ እንደወረደ ልተረጉመው እችላለሁ፣ እሱ ደግሞ እንደናንተ በምሳሌ ሊረዳው ይችላል። ገብቶሃል? ልዩነቱ ይሄ ነው። ችግር የለውም። አንተ የምትረዳውን አላህ እነሱ ምን ብለው ነው የሚያምኑት? የአንተ አላህ እንደዛ የተረጎምከው ፍጡር ነው። ስለዚህ አንተ የምታመልከው አላህ ፍጡር ከሆነ የአንተ አላህ እውነተኛ አንተ እንደገለጥከው ከሆነ ፍጡር እያልኩት እኔ ድናለሁ ወይ? አንተን አላህ ጣዖት እያልኩት ድናለሁ ወይ? መልስልኝ። ገብቶሃል አይደለም እልህ። ለምሳሌ በጣም ገብቶኛል። አንተ የምትለው የጠቀስከው ነገር አለ። ከአርሽ በላይ ነው ብለህ ታምናለህ አልከኝ። እኔ አዎ አልኩህ። እሱ ላያምን ይችላል አልኩህ። ከአርሽ በላይ ነው ብዬ ሳምን ግን ያን አንቀጽ እኔ እንደወረደ ተርጉሜ ሊሆን ይችላል። ልጁ ግን በምሳሌ አነጋገር ሊተረጉመው ይችላል። እኔ ካፊር ነው አልለውም እሱን። አንተ ቅድም ላመጣህ የሆነ መጽሐፍ የተጻፈ መጽሐፍ አመጣህና ካፊር ነው እያላችሁ ነው አልክ። እኔ ካፊር በለው አላልኩም። አትበለው መጽሐፍ አመጣህ ቅድም። ፕሊዝ መጽሐፍን ያመጣሁትማ እናንተ መጽሐፍ አስተምሮታችሁ እንደዛ እንደሆነ ነው። መጽሐፍ አይደለማ ግለሰብ የጻፈው መጽሐፍ ነው። ያ ቋዳም ተረጋጋ። ስለዚህ በደንብ አስተውል። እኔ ካፊር አልከው አላልከው ኬርስ ምን አገባኝ? ያንተን አላህ ጣዖት እያለ ይድናል ትክክለኛ ማይ ነው ካልከኝ እስማማኛል። ለምሳሌ ይሄ ሰውዬን ካፊር አትለው አንተ ባልከው መሰረት። ያንተን አላህ ምን እንደሚል ግን አዳምጠው። ጓድ ክርስቲያን ሌላ ጥያቄ ቢጠይቅ ጭንቅላት ሳለው ጣቶች አሉት
እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው 2 እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለም የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ከነዚህ ጋር ነው መሐመድ አንድ ነን እያለ ያለ። ቆይ ይሄ ሰውዬ ቆይ መሐመድ ስማኝ፣ ቆይ ካላዳመጥከኝ እፎይና ምኑን ተወያይ። ተረጋጋ። ቆይ አልጠየቅንህም ገና። አንተ አላህ ከአርሽ በላይ ነው ብለህ ታምናለህ? እጅ እግር አለው ብለህ ታምናለህ አይደለ? እንድመልስ እኮ አፈቅድልኝም። ቆይ ነው የምትለኝ? ታምናለህ አታምንም? ይሄን ብቻ መልስልኝ። አላህ ከአርሽ በላይ ነው ብዬ አምናለሁ። ኦኬ፣ እጅ አለው የለውም? ማስረጃ አምጣ ማለት አለብህ። ማስረጃ አምጣ ማለት አለብህ። ዝም ብለህ ማመን የለም። አምኜሃለሁ። እጅ አለው የለውም? እሱ ራሱን በገለጸበት መንገድ እንገልጻለን። አለቀ። ይሄ ነው እምነቱ። ሌላ ነገር እጅ አለው ግራ የሚባል ጥያቄ የለም። አለው የለውም? እንደዚህ አይነት ጥያቄ ራሱ አይጠየቅም። አለው የለውም? እጅ የለውም ብለህ ነው የምታምነው ወይስ እጅ አለው ብለህ ነው የምታምነው? አላህ ራሱን በገለጸበት መንገድ ትገልጻለህ ነው። ቴንኪው በቃ። ስለዚህ እጅ ይኑራ አይኑራ አልገለጸም ማለት ነው። እናመሰግናለን። ከገለጸ አለው ብለህ መቀበል ነው። አለኝ ብሏል አለው ነው። ጎበዝ። ካለው ደግሞ እሱ ምን ብሎሃል? ይሄ እጅ አለው የሚሉትን እግር አለው የሚሉትን ከአርሽ በላይ ነው የሚሉትን አላሃቸውን የኔ አላህ እጅ እግር በዛ ማይገለጠው የእነሱ እጅ እግር ያለውን አላሃቸውን ይግደልባቸው ብሏል። ሙስሊም ነው ሙስሊም አይደለም? በዚህ አነጋገሩ ላይ አይከፍርም። በዚህ አነጋገሩ ከእስልምና አይወጣም። ቪዲዮውን አንድ ይክፈትልን ክርስቲያን እስኪ። ጎበዝ። በቃ አይከፍርም ብሎናል። እሺስ አንደደም እጅ እግር አለው ብሎ ያምናል ይሄ ወንድማችን። የአንተ አላህ እጅ እግር ካለው የሚሮጥ እንትን የሚል ከሆነ የሚንቀሳቀስ ከሆነ ከአርሽ በላይ ከሆነ እሱን አላህን የኔ አላህ ይግደለው ብሏል። ስለዚህ አይከፍርም አለ። የአንተን አላህ አንተ የምታመልከው ጣዖት ነው የኔ ጌታ ክርስቶስ ይግደለው ብልህ ራሱ እኔን ማክፈር የለብህም። የኔም ክርስቶስ ማን ተብሎ ስለሚጠራ አላህ ተብሎ ይጠራል በአረቦቹ። ክርስቶስ አላህ ተብሎ ይጠራል አረቦቹ በቋንቋ ስለሆነ። ስለዚህ አላህ ይግደለው ያንተን አላህ አሜን በል። ስለዚህ እኔ አልከፍርም። በአላህ ጌትነት በሙሐመድ መልእክተኝነት ያመነ ሰው የፈለገ ያንተን አላህ የኔ አላህ ይግደለው ገነት ይገባል። ያንተን አላህ የኔ አላህ ይግደለው እያልኩ አልከፍርም። የክርስቶስን ወገብ ያንበረከከ ጌታ ነው ያለን። አዳርብ ምንድን ነው እሱ? ክርስቲያን ቀጥልሽ። ያ ይቺን ቪዲዮ አንዴ ላሳያችሁ። በነገራችን ላይ ስለሆነ ነው እንጂ አድምጧቸው። እነዚህ ትላልቅ ሼኮች ማለት ነው ምን እንደሚሉ። እነዚህ ትላልቅ ሰዎች ናቸው፣ ትላልቅ ተከታይ ናቸው። ምንድን ነው የሚሉት? አህባሾችን ኢቭን አህባሽ የሚባለው ግማታም ቆሻሻ የእስራኤል ከርከሮ የአሜሪካን ውሻ እስልምናችንን እንዲያበላሻ በደረሰበት ሁሉ አላህን ያስዋሻ የኢስላም ስም ይዞ ዲኑን ያንቋሸሻ ሰላምን የማጥፋት የችግር መነሻ ሆኖ ተገኝተዋል የአላህ መድረሻ ሰባብሮ ይጣለው ያሰጠው መድረሻ እናወግዘዋለን እስከ መጨረሻ። እሺ አንድ ናችሁ? አንድ ነን አይደለም። አሁንም ያልኩህ እንኳን አንድ ቀርቶ ለ73 ይከፈላል እኮ እስልምና። ይሄ እኮ የተረጋገጠ ነገር ነው እኮ። ግን የተቀነጨበ ቪዲዮ እንደዚህ አይነት ቪዲዮዎችን እያመጣህ ለምንድን ነው ከራስ እምነት ጥያቄ ነፃ የምታወጣው? ራስህን ነው። ሙሐመድ የእነዚህ ቪዲዮዎች መነሻቸው ይሄ መጽሐፍ ነው። ኦኬ ይሄ መጽሐፍ ነው። አሁን ይህንን መጽሐፍ አንብቦ ይመልስልን። አላህ በአረፋ ዕለት ይመጣል ሲባል ምን ማለት ነው? ይሄ የሚያስረዳ ሙስሊም ሀቢብ እንዴት ነህ? አለሁ አለሁ። ምንድን ነው ጠፍተሃል? አንድ ሰውዬ ምን አልከኝ? ጠፍተሃል። በሰላም ነው? በሰላም ነው። እባክህ ምንድን ነው ወረዱብህ እንዴ? ኧረ ምን ይወርዳሉ? ተቃውሞ በዛ። በፊት አክቲቭ ነበርክ፣ ትቆጣ ነበር። አሁን ዲሲፕሊን እንደሆነሃል። ማዳመጥ ብቻ።
ኦኬ። ይህንን ክፍል እንዴት ታየዋለህ? አላህ ይወርዳል የሚለውን የአረፋ ዕለት ጥሩ ነው። እኔ እኮ ብዙም እውቀት የለኝም፣ ገና ተማሪ ነኝ። መልካም። እሺ እፎይ አንዋር ኦስማን አንድ የሚታርግ ተራን ጠብቅ። አውርተሃል አንዋር፣ እንኳን ደህና መጣህ። ሰዓት ስጠኝ። ምን ያስቃል? ምንም ያስቀር። ሰላም ነው አለ እንዴት ነህ? ይመስገነው። ኦኬ። አረፋ ልደታ አላህ ወደ ባሮቹ ይቀርባል የሚለውን ክፍል ታምንበታለህ? አዎ። ኦኬ። እንዴት ነው እሱ ይቀርባል ሲባል እንዴት ነው እሱ ይቀርባል ሲባል? ቁርአን ባለው ልክ ነው እኛ የምናምነው። ቁርአንን ቀርተህ ቁርአን አምጣ እስኪ አንዴ ቁርአን አምጥተህ በቁርአን አስተምረን እስከ መጀመሪያ የሚለውን ቦታ መጀመሪያ አሳየን። ቁርአንማ ምን ስለዚህ ጉዳይ ስለ አረፋ በዓል ሲያውቀዋል እኔ ስለ አረፋ እንደዚህ አድርጉ እንደዚህ በሉ የሚለውን ቁርአን አብራርቶታል። አምጣስ መጀመሪያ በቁርአን የለም የሚለውን ቦታ አምጣልን። አንተ መጀመሪያ ዝም ብሎ በፖለቲካ ብቻ ሳይሆን የለም የሚል አረፋ እንትን ላይ ተራራ ላይ ስትሄዱ አላህ ይመጣል አላህ ይመጣል የሚል ተረት የለም እኮ ሲጀመር ቁርአን ላይ። መስበኩ በእውነት ቢሆን ይሻላል። መስበኩ አለ ካልከኝ አንተ ማሳየት እኮ አለ። ፖዚቲቭ ክሌመር ከሆንክ አንተ ነህ ማሳየት የሚጠበቅብህ። ሐዲስ ላይ ግን አለ ሊያሳይ ይችላል። ሐዲሱ ከቁርአን ላይ አላህ ያረፋ ቀን ይቀርባል የሚል አላህ መሆን አለበት። እሱ ችግር የለውም። አላህ ያረፋ ዕለት ወደ ቅርብ ባሮቹ ይመጣል የሚል በሚለው አይደለም። ይኸውልህ አንዴ እፎይ እንደማመጡ አንዴ በቁርአን አንዳንድ ቪዲዮ አምጥቶ በማሳያት አይደለም ሰውን ትክክለኛ እምነት አሁን የተጠየቀው መልስ ፕሊስ ፕሊስ አታልቅስ። ፕሊስ አይደለም ቁርአንን አምጥተህ የመጨረሻ ዕድል ልስጥህ። የመጨረሻ ዕድል ልስጥህ። አላህ ያረፋ ዕለት ወደ ባሮቹ ቅርብ ይመጣል ነብይ ብሏል አላለም? ብሏል። መልካም። ስለዚህ ያረፋ ዕለት ወደ ባሮቹ በቅርበት ይመጣል ነብይ ካለ እንዴት እንደሚመጣ አስረዳን እስኪ። ከምዕራፍ በኋላ ግን አንተ አይልም የሚለውን ነገር አይተኸዋል? ቁርአን አንብበሃል በደንብ? ምኑ ላይ? ቁርአን ላይ እንዴ? ከፍ አድርጌ ይሄ ምልል አድርገህ እንዴ? አንተ አምጣና አሁን አንበሳ ላውርድልህ። ቁርአን ላይ አላህ ያረፋ ቀን ወደ ባሮቹ ቅርበት ይመጣል የሚል ከቁርአን ላይ አምጣልኝ። እኔ አሁን አንበሳ አወርድልሃለሁ። አላሳይህም? ባለፈው ቁሱ ለአንተ አይደለም መሳቆ አይደለም። አልተገለጠም፣ ሚስጥር አልተገለጠም። አላሳየህም እንደ ይለኛል። ይኸውልህ በእናትህ አሁን የለው ለምን ትከራከራለህ? አንዋር እባክህ ድምፅህን እንደምሰማው ትልቅ ሰው ትመስለኛለህ። ስለዚህ አሁን አዲሱ ላይ ቁምና ቁርአን ላይ የለም ወደ ቅርቢቱ ባሮቹ የሚመጣ ከሆነ እንዴት እንደሚመጣ እሱን ብቻ አስረዳኝ። የአረፋ ዕለት ያችን ስፔሲፊክ ቀን የጠየቅኩ እኔ። የአረፋ ዕለት እንዴት እንደሚመጣ እሷን አስረዳኝ። ቀጥል። ማይክን አንሳ አንዋር። ማይኩ አንተ ነው። ቀጥል። ኢንቫይት ላክለት። ተመላላሹን ሌሊት እንቅልፍ እየነሳ ክርስቶስ ነው የሚልከው። ሌሊት ሲያመላልሰው የሚያድረው። ኤኒዌይስ ቶፒኩ ላይ ስታክ አድርግና እንደዚህ ማውራት የሚመላለሰው አካል ፕሊስ ኡሳማ በጣም ቦሪንግ ሆንክ። ከስር ሆነ ታብታብ እያደረግ ተማር። መመለስ ምችሉ ብቻ። የአረፋ ዕለት
አንድ ሐዲሱን አንብበውና ለኦዲየንስ ግልጽ አድርገው። ክርስቲያን የተለያዩ ሐዲሶች አሉ በዚህ ጋር በተያያዘ በጣም ገራሚ ጥያቄዎች ቀጣይ ብናመጣቸው አሉ። ገና አይ ቲንክ እነሱ ከሌሊቱ 1/3 ይወርዳል ብቻ የምትለዋን ነው የሚያውቁት። ስፔሻል ዴይ ደግሞ አለ። ስፔሻል ዴይ ከሚባለው አንዱ የአረፋ ዕለት ነው። አላህ ይመጣል የዛ ዕለት። ኦራይት ለምን ነው የሚመጣው? በየዓመቱ መመላለስ ለምን አስፈለገው? አላህ የሚመጣበት ደግሞ አስቂ ነገሮች አሉት፣ እናየዋለን። እሱ ነው ሌሊት ሁል ቀን ይመላለሳል፣ ሁል ቀን ይመጣል። ደግሞ የአረፋ ቀን ደግሞ እንግዳ ሆኖ እንደገና ነው የሚመጣው። እንዴት ነው? እሱንም የምናየው ይሆናል። ባይድ ክርስቲያን ይሄ ሐዲስ ላይ ያለ ዘገባ ነው። ሙተዋቲር ነው። ብዙ ዘገባዎች አሉት። ሳይ ሙስሊም ላይም አለ። ይሄ የኢብን ማጃ ላይ ያለውን ላንብብላችሁና ከዛ ሙስሊሞች ትቀጥላላችሁ። It was narrated from Ibn Musayyib that Aisha said the messenger of Allah said አይሻ እንደተናገረችው የአላህ መልእክተኛ እንደዚህ አለ ይላል። There is no day on which Allah ransom more slave from the fire than the day of Arafah. ከአረፋ ቀን በላይ አላህ ባሮቹን ነፃ የሚያወጣበት ከእሳት ማለት ነው ሌላ የለም አለ። He draws closer and closer. ከዛ በኋላ አላህ እየቀረበ ይመጣል። Then he boasts about them before the angel and say ከዛ በኋላ መላእክቶቹ ፊት ይኩራራና እንደዚህ ይላል። What do these people want? እነዚህ ሰዎች ምንድን ነው የሚፈልጉት ከኔ ብሎ ይጠይቃል። የሚፈልጉትን ማቅ እንደ መላእክቶቹን ለሚጠይቃቸው መጥቶም ቀርቦም ተኩራርቶ ዘና ጀነን ብሎ መላእክቶችን ነው የሚጠይቃቸው። ምን ይፈልጉ ይመስላችኋል ነው እንጂ ያለው እዚህ ጋር ምን ይፈልጋሉ ብሎ እነሱን እየጠየቃቸው አለ። አንድ የመጀመሪያ ፖይንት ምንድነው? ለምን የሚጠይቃቸው? ምን የሚፈልጉ ይመስላችኋል? እሱ ያውቃል። ይመስላችኋል የሚለው የትኛው ቃል ነበር? ኦኬ ይመጣል አለ ያረፋ ዕለት ወይ ሌሎች ይቀጥሉ። ካልሆነ ምንድነው ሙስሊሞች አውሩ እንጂ አረፋ ደርሷል። ወቅታዊ ቶፒክ ነው። አረፋን እንዴት ነው እሱ? አላህን ሳታውቁት ክርስትና ላይ ብቻ ጥያቄ ጭነዋችሁ ወይ ጉድ አለ። ደሆል ክርስትና ላይ አሸክሞ ነው የሚልኳቸው። ለዚህ ነው እስልምናን አታውቁት የምንላችሁ። እንዴት ነሽ አፍራ? ሰላም ነው? ኦኬ የምትይው አለሽ? አይ ሶሪ ቅድም ስለማይመቸኝ ነበር ጸጥ ያልኩ ለዛው ነው። ኦኬ እሺ ችግር የለም። ይሄንኛውን ተምረሹ ታውቂያለሽ? የአረፋ ዕለት ላይ ወደ ባሮቹ ይቀርባል የሚለውን ይመጣል የሚለውን? አዎ ይመጣል። ኦኬ ይመጣል ሲባል እንዴት ነው የሚመጣው? አይ ይቀርባል ሲባል ላይክ ለምሳሌ በምላስ ረዳክ ለጥርስክ ምላስ ቅርብ እንደሆነ ሁሉ ላይክ በምታደርገው በጠየቀው ልክ ቅርብ ነው ላንተ ምላሽ ይሰጣል እንደማለት ያክል ነው። አይ ምላሽ ሳይሆን ራሱ ዛቱ ይቀርባል ነው ምላሽ መስጠት። እንደዛ አይደለም። እኔ እስከማውቀው ነው ብቻ አላውቅም። ብዙ ያልገባኝ ነገሮች ስላሉ ያው ለመማር ወስኛለሁ ወደ አንተ ማለት ነው። አልካም ያ ምላሽ ለመስጠት ቅርብ ነው የሚባል ኖሮ ብዙም ማተር አያደርግም ነበረ። ሊትራሊስቲክ በሆኑት ዘንድ ራሱ ነው ይመጣል ተብሎ የሚታመነው ራሱ አላህ ይመጣል። ምክንያቱም ቀጣይ ሐዲሱ እንደዚህ ይልሻል። ሎክ he draws closer and closer then he boasts about them before the angels. ወደ እነሱ ቀርቦ ከመጣ በኋላ መላእክቶቹ ፊት ምን ያደርጋል? ይኩራራል ይላል። ከአርሽ በላይ መላእክቶቹ አሉ እንዴ? አይ እንደዛ አይደለም። እኔ እስከማውቀው ድረስ እስከተማርኩት ድረስ ላይክ አንተ በጠየቀው ልክ ምላሽ እንደሚሰጥ ነው ይቀርባል ሲባል ማለት ነው።
ኖ አይደለም። ስፔሻል ቀን አለች የአረፋ ቀን። ምላሽማ እንደዛማ ከሆነ ኖርማል ቀንም ምላሽ ይሰጣል አይደል? አይ ዛሬ እሱ ብጠይቅ ይባላል። ዛሬ ብጠይቀው ምላሽ አይሰጥም። እሱ ሊሰጥ ይችላል፣ ግን ደግሞ ያ ቀን ይለያል ይባላል። ያ ቀን ያ ቀን ልዩነት የሚያደርገው ምንድን ነው? በዛቱ ይመጣል የሚል የት አለ? እስቲ ያሳየን። ከቀናት ስለሚለይ ማለቴ አረፋ ሲባል ከማንኛውም ቀን ይለያል በእስልምና ማለት ነው። ኦኬ መልካም። ስለዚህ የሚቀርባቸው ለማን ነው? እሱ የዛን ዕለት ለማንኛውም ለዓለም ሕዝብ ነው ወይንስ አረፋ ተራራ ላይ ለመጡት ነው? አይ እንደዛ ሲባል በቃ እሱን ላመነ እሱን ለተከተለ ሁሉ። ስለዚህ እንደዛ ከሆነ የአረፋ ዕለት የትኛውም ሀገር ላይ ብትሆኚ ይቀርብሻል ማለት ነው ካመኝ አይደለም? ለማንኛውም ሰው አይደለም በነገራችን ላይ እኮ ሙስሊም ለሆነ ለባሮቹ ቅርብ ነው እኮ። የትኛውም ሀገር ላይ ቢሆን ለባሮቹ ቅርብ ይሆናል ማለት ነው። እንደዛ ይባላል። ኦኬ ሀዲሶችሽ ግን እንደዛ አይሉ። ተራራው ላይ ስላሉ ሰዎች ነው ለመላእክቶቹ የሚነግራቸው። እነኚህ አረፋን ህዝቦች አያሃቸው ምንድን ነው የሚፈልጉት ብሎ የሚጠይቃቸው መላእክቶቹን በየሀገሩ ያሉትን ሳይሆን እዛ ለመጡት ሰዎች ነው። ተራራው ጋር ለመጡት አረፋ ተራራ ላይ ለመጡት ነው ማለት። አረፋ ተራራ አልገባኝም። አለ እንዴ? አረፋ ተራራ የሚባል አለ፣ አታውቂውም? ኧረ አላውቅም። ኦኬ ሜይ ቢ አንድ አዲሱን እንትን ክፈትልንና እዛ የመጡትን የሚመለከት እንደሆነ እሱን እንመልከተው። አዋራ ለብሰው እንትን ብለው ለመጡት ሰዎች ነው እንደዛ የሚላቸው እንጂ በዓለም ላይ ላሉት አይደለም። ያ ሜይ ቢ ይሄ ነው የምታውቂው ከሆነ አረፋ ተራራ የሚባለው ማለት ነው። እዚህ ተራራ ላይ ነው የሚወጡት ማለት አረፋ ተራራ ይሄኛው ነው። ሀዲሱን ግን ላሳይ ይችላል። ተራራ አለ። ያ ተራራ ላይ ነው ለአላህ ቅርቡ ምድር ነው ወይንስ ተራራ ነው? አፍራ ለአላህ የሚቀርበው አይ ሁሉም ነው እንጂ ማለት ለሱ ሩቅ ነገር ምንም እንደሌለ አውቃለሁ። ሊቃውንቶቻችሁ ከምድር ይልቅ ተራራ ለአላህ ይቀርባል ይላሉ። ስለዚህ ወደ አረፋ ተራራ ላይ ስትወጪ እሱም ወደ አንቺ ይቀርባል፣ ትቀራረባላችሁ። ኤኒዌይስ ሀዲሱን አንዴ እንየው። ሙስናድ አህመድም ላይ አለ፣ ኢብን ሂባን ላይም አለ። አይ ተራራው የት ነው? የአረፋ ተራራ የሚባለው አንድ ታውቀዋለህ? ተራራውን ደግሞ ያሳይሻል። ተራራውን የአረፋ ተራራ ናታቂ ከመካ 20 ኪሎ ሜትር ነው የሚለው። ቀጥል አንብቦ ይሰማል። አይ ቲንክ ኔትወርክ ዞታል ይመስለኛል። ሉክ ሙስናድ አህመድ 789 ላይ እንደዚህ ይላል። the prophet said ነብዩ እንደዚህ ብሏል። አላህ boasts to his angel ተመልሳለሽ። አላህ boasts to his angels of the pilgrim on the afternoon of the day of አረፋ። አላህ በአረፋ ቀን ለተጓዦቹ ማለት ነው በመላእክቶቹ ፊት ሲመለከታቸው ይኮራል ይላል። ከዛ እንደዚህ ይላል ሉክ አት ማይ ሰርቫንትስ፣ ወደ ባሮቼ ተመልከቱ ይላቸዋል ሰርቫንቶቹን መላኢካዎቹን። ካሚንግ ቱ ሚ ዲሼቭልድ ኤንድ ደስቲ፣ እንደዚህ ጸጉራቸውን ተላጭተው አቧራ ሆነው መጥተው ብሎ ይነግራቸዋል። እነዚህን እንደዚህ እያለ ይኮራባቸዋል ማለት ነው። የት ነው? በአረፋ ቀን አፍተርኑን፣ ታይሙም ስፔሲፋይ ተደርጓል። መቼ? በአረፋ ቀን አፍተርኑን ወደ እነሱ ቀርቦ ማለት ነው ከሰዓት። ያ አየሻል። መላእክቶቹ ጋር አላህ ይቀርብና ቅርብ ሆኖ ይመጣል። የሚያወራውም ስፔሲፊክ ሰዎች ነው እንጂ በዓለም ላይ ስላሉ ሳይሆን፣ ተመልከቱ አዋራ ለብሰው ወደ አረፋ ተራራ ወደ መጡት ሰዎች ተመልከቱ
ባሮቼን ብሎ ይላል ማለት ነው። ተግባባን? አፍራ እሰማለሁ እኔ ያ ይሰማል። ድምፅሽ ታፍኗል። አንድ ይቅርታ፣ በአረብኛ ቀይሮልንስ። ድምፅሽ ታፍኗል፣ ብዙም አይሰማም። ኦኬ፣ አረብኛውን አድርግለት። እስኪ ይሄን አንብበው። አላት ቀጥል። አንብበው እስኪ። እኛም አንብበን ጨረስን። ቀጥል አንተ። እንግሊዝኛው ሊያምንበት ስላልቻልኩ ነው። እሱ እኮ አንብብ። ይኸው ካላመንክ ይኸው ተከፍቶልሃል። አንብብና ቀጥል። ችግር አለበት ካልክ አንዋር ቀጥል። ኦኬ፣ ወደ እንትኑ ቀጥል። ኤኔስ ወደ ዋናው ተመለስና ጊዜ የገደለን ሚዩት አድርጎታል። ወደ ዋናው ስንመለስ ስለዚህ አረፋ ቀን የሚመጣው አላህ እንዴት ነው? የአረፋ ቀን ይመጣል አይመጣም? ይመጣል አይመጣም? እፎይ ያ ማለት እኔ የገጠር ልጅ ነኝ። ያ ገጠር እንደማደጌ ግን ያው ስልህ አንድ እንደሆነ አንድ ፈጣሪ አንድ አምላክ አንድ አላህ እንደሆነ ነው የምናውቀው። እኔ አሁን ላይ ከተማ ቲንክ በተለይ በዚህ 4 ዓመት ጀምሮ ያለው የጎንዮሽ ንጽጽርና እያንዳንዱ ፓርት አካሄድ ነው አሁን ነው የገባኝ ማለት እንጂ በፊት ሰውን አክብረ ፈጣሪ በቃ በዓል ከሆነ በዓል ነው፣ በቃ አረፋ ከሆነ ኢድ ከሆነ ኢድ ነው። በጣም ነው የምናከብረው፣ በጣም ነው የምንከባበረው። አንዱ የአንዱን ሃይማኖት አይነካካም። እና አላህ በአረፋ ቀን ይመጣን ሲባል ይመጣን፣ ለዛውም ከመሬት በከፍታ ላይ እስከ 100 ሜትር በሚርቅ ተራራ ላይ መጥቶ ለነቢያቶች ምን ይላቸዋል? እነዚህ ሰዎች ከኔ ምን ይፈልጋሉና ምንስ ላድርግላቸው ይላል፣ ይጠይቃቸዋል። እና ሰዎችም የአረፋ ቀን ግልገል ያርዳሉ፣ ደም ያፈሳሉ። በገጠር በአካባቢ እያንዳንዱ ነገር ያው ምንም ቢያንስም እያንዳንዱ ነገር ይከበራል። አንዱ ከአንዱ ቤት አይሄድም፣ የተከባበረ ነው። እና እኔ ያለው ነገር ያው አሁን ላይ በተለይ እንግዲህ እኔ አላህ ይሮጣን አይሮጥም የሚሮጥ አምላክ እኔ አላቅም። እንግዲህ እስካሁን እንደዛ አላሳደጉኝም። አሁን ነው ግልጽ የሆነልኝ ያለውን ነገር። አይ ቲንክ ከአንተ መማር ፈልጋለሁ። በውስጥ ጻፍልና ወደ እንግዲህ ክርስትና በመጣ ደስተኛ ነኝ። እንግዲህ እኔ ፈጣሪ ፈቅዶት ወንድሜዋ እዚህ ወንድሜም ጓደኛዬም እዚህ ጠይቀህን አጋጣሚ አሁን ስራ ቢዚ ካልሆናችሁ አመሰግናለሁ። መልካም እሺ፣ ጻፍልን፣ መምህር እንመድብላለን። ጥያቄዎች ካሉ ምናምን ጥያቄዎች ይመልሱላል። ትምህርቶች በደንብ መማር ስላለባችሁ እኛ ጋር ገስት ላይ የሚሆን ነገር የለም። ከስር ያላችሁም ነሰሰርሊ እዚህ መምጣት አይጠበቅባችሁም። በውስጥ ጻፉልን፣ መምህር እንመድብላችኋለን፣ ትማራላችሁ። እንደዛ ነው የሚሆነው። እኛ ጋር ገስት ላይ የሚሆን ነገር የለም። ተተስማማ ትቀበላለህ። ትምህርቱ ከገባ በኋላ በዛ ነው። ኤኒዌይስ ዋናው ነገር ምንድን ነው? እሱ አንድ አምላክ እናመልካለን። ያው አንድ አምላክ ከዛ በዓል እናከብራለን። እንደዚህ ያን አናውቀውም። ንጽጽሩ በፊት እንደዚያ ነበረ። አብዲ አንድ ያደረበኝ ያ ንጽጽሩን እነሱ ጀምረውታል። ያው እነሱ ጀመሩት፣ እኛ ደግሞ እያስቀጠልነው ነው። እግዚአብሔር የተመሰገነ ይሁን። ቅድም ብያችኋለሁ፣ እጅግ በጣም ብዙ በዚህ ሰሞን እንኳን በዓት ብዙ ልጆች ያልመለስኩላቸውም አሉ። ሜይ ቢ ሲመቸ ይመልስላችኋለሁ። ብዙ ቴክስቶች አሉ። ለመምህራን ሪአሬንጅ እያደረግን ነው። ልጆች እየሰጠን ነው። ከስር ሆነው ቁጭ ብለው የሚታዘቡ በተለይም ደግሞ አብዛኞቹ አሁን ላይ እንዲወጡ እያደረጋቸው ያለት የኡስታዞቹ ውሸት ድራማ የሰሯት ማለት ነው። እኛ ሁሌ የምንላለን ታማኝነታችንን ማስቀጠል፣ እውነታን መግለጽ። አንተ አምላክህን አታውቀውም ማለት እኛ ስንነግራችሁ እንዳለ የጫኗቸው የእኛ ላይ ያለውን አስተምሮ ብቻ ነው። ክርስትና እንዲህ ነው፣ ክርስትና እንዲህ ነው። የእሱ አምላክ በየቀኑ ለሊት ጸሎት ለመስማት ከአርሽ ወደ ቅርቢቱ ሰማይ ይመጣል እየተባለ እንዳለ ክርስትና ሲተች አምላክ እንዴት እንደዚህ ይሆናል፣ አምላክ እንደዚህ ይሆናል። እያንዳንዱ ተጭነው የሚመጡት ያ ነገር ነው። ኦኬ፣ የእኛ በደንብ ማብራራት መተንተን እንችላለን። እናንተ ጋር ሳተነትኑ ሳታብራሩት እንዲሁ የተቀመጡ ለዘመናት የተቀመጡትን ግን አሁን
እንዴት ታዩታላችሁ? ደግሞም ሊትራሊስቲክ ለሆኑ ያንን ነው እያደረግን ያለ ነው። ይህንኛ አሁን አንዱ ከተራሮች አላህ ለተራሮች ቅርብ ነው። ቅድም እንዳለው ተራራ ላይ ይቀርባል አለን ሰይድ ዑመር። ሜይ ቢ ክርስቲያን ታዘጋጅልናለህ። ይህንን እነ ኢብኑ ተሚያም እነ ደርሚ ይሉታል። ከምድር ይልቅ ተራራ ለአላህ ቅርብ ነው። ሰይድ ዑመርም እንዳለው ቅድም እኛም እንዳልነው እና ኢብኑ ተሚያ ሸይኹል ኢስላም የሚሉት ኢብኑ ተሚያ አፍራ ቅድም ምን ብላን ነበር? እንደውም አፍራን እንደውም ላሳፍራት አፍራ አለሽ አፍራ ሁሉ ጋም አላህ ቅርብ ነው ለሁሉም ብላ ነበረ። ተራራ ምድር የሚባል ነገር የለም ብላ ነበረ። ሊቃውንቶቹ ግን ተራራ ለምድር ለአላህ ይልቅ ቅርቡ ነው ይላሉ። ስለዚህ ወደ ላይ በወጣ ቁጥር ለአላህ እየቀረብከው ትመጣ። ምክንያቱም ምድርን የተረዱት እነሱ ፍላት አድርገው ነው። ስለዚህ አላህ እንደዚህ ከፍታ ላይ ነው ያለው። ከዛ ከአርሽ ላይ ደግሞ እንደዚህ እያለ ይመጣል። እነዛ ብለው ስለተረዱት ማለት ነው፣ ፊዚካል ቢንግ ስላደረጉት። ቀጥላም ብሎ ምንድነው እንግዲህ ከፍ ከፍ እያላችሁ ስትሄዱ ለአላህ እየቀረባችሁ ትሄዳላችሁ። አስተምሮ ዋናው አስተምሮ ምንድነው? ሁለተኛው ሰማይ ከአንደኛው ሰማይ ይቀርባል፣ ሶስተኛው ሰማይ ከሁለተኛው፣ ሰባተኛው ሰማይ ከስድስተኛው ሰማይ ይቀርባል። ለአላህ አርሹን የተሸከሙት መላእክቶች ከሰባተኛው ሰማይ ይቀርባሉ። ኢቨን አንደኛው ሰማይ ላይ ካሉ መላእክቶች ሰባተኛው ሰማይ ላይ ካሉ መላእክቶች እንኳን ይቀርባሉ የሚል ነው። ይሄ በነገራችን ላይ ኮምፕሊትሊ የፍጡር ሀሳብ እኮ ነው። በቃ ምንም ግራና ቀኝ ራሱ ማየት አይጠበቅብንም። በቃ የፍጡር ሀሳብ ነው። ፍጡር ነው እንደዚህ ቅርበትና ርቀት አንጻራዊ ተደርጎ የሚነገርለት። ሪላቲቪቲ የሚነገረው ለፍጡር ብቻ ነው። ለፈጣሪ ሪላቲቪቲ አይነገርም። በሚያሳዝን ሁኔታ ሙስሊሞች ለአምላካቸው እንደዛ ይናገራሉ። እሺ ምን ይላል መሰላችሁ? Who told you that the top of the mountain is not closer to God Almighty than its bottom? ለአላህ ከተራራ ከከፍታ ይልቅ ምድር ይቀርባል ያላችሁ ማን ነው? ማለትም አይቀርብም ወይ የላይኛው ከፍታው ማለት ነው። Because whoever believes that God is above his throne, his heavens knew with certainty that the top of the mountain is closer to God. ምን ይላል? አላህ ከአርሽ በላይ እንደሆነ የሚያምን ሰው የተራራ ጫፍ ከምድር ይልቅ ቅርብ እንደሆነ ያውቃል። ዛን ኢትስ ቤዝ ከምድር ማለት ነው። and the seventh heaven is closer to the throne of God Almighty than the sixth and the sixth is closer to it than the fifth. ምን ይላል? ሰባተኛው ከስድስተኛው፣ ስድስተኛው ከአምስተኛው እንደሚቀርብ ለአላህ ይታወቃል ይላል። ላይክዋይዝ አንድ ሰው ደግሞ ይጠቅሱና ይሄንን the top of the minaret is closer to God than its bottom። ይሄ መስጊድ እቺ ረጅሟ ነገር አለች አይደለ? ይቺ ይሄ ለአላህ ከምድር ይልቅ ይሄ ለአላህ ቅርብ ነው ይላል። ይቺ መስጊዳቸው ጫፏ ላይ ያለችው ቀጭኗ ነገር ረጅሟ ማለት ነው። ይሄ ለአላህ ይቀርባል ከምድር ይልቅ። ሉክ እንግዲህ ሙስሊሞች ለምሳሌ አሁን መቅረብ ሲባል ከማየትም ከመስማትም ከሁሉ ነገር አንጻር ነው አይደል? አሁን እንግዲህ ማይክራፎኑ ላይ ከፍ ብሎ ሲሰቀል እኔ ነው ብቻ እንዴት እንደምታስቡት አላህ በደንብ እንዲሰማው ቀረብ ይልለታል። በፕሌይ የሚሄዱት እሳ ታዲያ ሞር አላህ ጋር ደርሰዋል ማለት ነው፣ ቀርበዋል። ኢቨን እንትኖች ባለፈው አሁን እንትኖች ሳይንቲስቶች እንትን ያሉት አላህ ጋር ደርሰው ነው የመጡት ማለት እኮ ነው ነገሩ። አዎ ምክንያቱም አሁን ቅርቢቱ ሰማይ ጋር ይመጣል ከተባለ እነኛ እኮ እይታችን እስከሚጠፋበት ድረስ ነው የሄዱት አይደለ? ርቀው ሄደዋል ከዛ። ስለዚህ አላህን አልፈውት እኮ ነው የሄዱት፣ አላገኙትም። የለም ወደ አማርኛ ቀየርላቸው ሜይ ቢ ከቻልክ እንትን በለው እና በደንብ ግልጽ እንዲሆንላቸው እንዳይመስላቸው። እና ይሄ ይመጣል ይወጣል ይወርዳል የተባለው አካል የፍጡር ባህሪ ነው። ባይዘ ይሄንን ፈጣሪ ነው ብሎ መከተል በራሱ ትክክል አይደለም። የፍጡር ባህሪን ስለተገላበሰ ፍጡር ስለሆነ እንደዚህ አይነት ነገሮች የሚነገሩት ለፍጡር ነው። ምክንያቱም የሆነ ነገር ፍጡር የደበቀው ተደብቆ እኮ ነው አሁን ያለው ማለት ነው። ሰዎች ሲመጡበት እየተደበቀ እንደዛ አደረጉት እኮ ፈጣሪን በፍጡር የሚደበቅ ማለት ነው። ፈጣሪን የሚከልለው ነገር ያለ አስመሰሉት። እኛ ፈጣሪ ፍጡር ደብቆት የሆነ እንደዚህ እንትን አለ ኖ። ፈጣሪ በባህሪው ከነ የሚታይ አይደለም፣ ባህሪው አይታይም። በቃ መንፈስ ነው የኛ ያ መንፈስ ነው። እንደዚህ እጅግር ባት ያለው የሚወጣ የሚወርድ የሚሄድ የሚቀን እንደዚህ አይነት ነገሮች ለፈጣሪ በባህሪ አይነገርለትም። የሚታይም አይደለም ሲጀመር አይታይም በባህሪው።
እነሱ ግን ምንድን ያደረጉት? ሊተራሊ ፍጡር አደረጉት። እኔ የሆነ ቦታ ላይ የሆነ ቤት ውስጥ ካለውኝ እንደማልታየው ሁሉ እሱም የሆነ ፍጡር አካቦት የማይታይ ነገር አደረጉት ማለት ነው። በፍጡር ተካቦ። ይሄ እኮ ፍጡር ባህሪ ነው። ኦኬ ቀጥል፣ አንብበዋለ። ላንብብላቸው። ምን ይላል? እውቀት ሳይኖረው ለሚከራከረውና ለሚሞግተው አካል እንዲህ ይባላል። እውቀት ሳይኖራቸው አሁን ለሚናገሩ ነው መልስ እየሰጡ ያሉት። የተራራ ጫፍ ከስሩ ይልቅ ወደ አላህ የቀረበ እንዳልሆነ ማን ነገረህ? ምክንያቱም አላህ ከሰማያት በላይ በአርሹ ላይ መሆኑን ያመነ ሰው የተራራ ጫፍ ከስሩ ይልቅ ወደ አላህ የቀረበ መሆኑን በእርግጠኝነት ያውቃል። ቅድም አሁን እንትና ተከራክራይ ነበረ። አፍራ ምን አለችኝ? አላህ ለሁሉም ቅርብ ነው፣ በምድርም በተራራም ልዩነት የለውም ብላ ነበረ። ለአላህ የሚቀርበው ምንድነው? ተራራ ላይ መውጣት ነው። ስለዚህ ጸሎትንም እንዲሰማ ለሱ ለመቅረብ ከፈለግ ትልቅ ዛፍ ላይ መውጣት አለብህ። ይህ ፍጡር ባህሪ ነው ወገኖቼ፣ ፍጡር ነው። ስቀርበውና ስርቀው ከቦታ አንጻር የሚነገርለት በአንጻር ፍጡር ነው፣ ፈጣሪ አይደለም። ከተራራ ደግሞ ከፍ ያለ ተራራ ላይ ስትወጣ ይበልጥን የላላ ቅርቦናለው ማለት ነው። ይሄ ለፍጡር ነው የሚነገረው። ቀጥል። ያ ምን ይላል? ሰባተኛው ሰማይ ከስድስተኛው ሰማይ ይልቅ ወደ አላህ የቀረበች ናት። ስድስተኛዋም ከአምስተኛው ይልቅ ወደ እርሱ የቀረበች ናት። ከዚያም እስከ ምድር ድረስ በተመሳሳይ ሁኔታ ይቀጥላል ይልና ኢስሐቅ ኢብኑ ኢብራሂም እንዲህ ብለዋል። የማማ ጫፍ፣ የማማ ማለት የመስጊድ ማማ ጫፍ ከስር ወይም ከመሬት ይልቅ ወደ አላህ የቀረበ ነው። ከፍ አድርጎ አይታይም። ያ የማማ ጫፍ የመስጊድ ማማ ማለት ነው። ቅድም ያሳዩችሁ ሚናሬት የሚባለው ከስሩ ይልቅ ወደ አላህ የቀረበ ነው። ከዛ በኋላ ኢብን አልሙባረክ እውነትን ተናግረዋል። ምክንያቱም ወደ ሰማይ የቀረበ የሆነ ነገር ሁሉ ወደ አላህም የቀረበ ነውና። ስለዚህ አላህን እየቀረባችሁ በመጣችሁ ቁጥር እሱ እየቀረባችሁ ይመጣል ስላለ ወደ ዛፍ ላይ በወጣው ቁጥር እየቀረብኩት ነውና እሱ ደግሞ ወደ እኔ ይመጣል ማለት ነው። እጥፍ ሆኖ ይመጣል እሱ። ታዲያ እነኛ በሳተላይት ወደዛ በእንትን ሲመነጠቁ በፕሌን ሲሄዱ ሞር ቀርበውታል። ደግሞ እኮ በቃ መገናኘት ነበረባቸው ቢኖር ኖሮ። አራህማኑ ዐለል ዐርሺ እስተዋ ያለው እኮ አላህ በቁርአኑ ነው። አሁን አንተ እኮ የአንተን ግንዛቤ እየገለጽክ ነው እንጂ አሁን እኮ አላህ በግንዛቤ ልክ አይደለም። እሱ በቁርአኑ በቃሉ ያወራውን አንተ በአንተ ልክ ልትፈስረው አችልም። ምክንያቱም እሱ የተናገረው በቃሉ ነው እንጂ አንተ በግልጽ ታየዋለህ ማለት እኮ አይደለም። ይቀርባል ሲባል በምናየው ልክ አይደለም። እሺ በባህሪ ነው እንጂ አሁን እንዳልከም አንተ መንፈስ ነው፣ እኛ ፈጣሪያችን መንፈስ ነው የምትለው ነገር ቀጥታ እኛ በግልጽ በሰው ማለት እንትን ኦሪ ባኪ በሰው አምሳያ ምናምን ማለት ነው። ወይንም በፍጡራን እንትን አድርገን ምናየው አይደለም። እኛ አላህ በተናገረው ልክ ተናግረን ያልተናገረውን አንናገርም በሚለው ልክ ነው የምናምነኛ። አሁን ይሄ ነው የተናገሩ። ኦኬ አላህ ይመጣል አይደለ? እሺ ወደ ቅርቢቱ ሰማይ ይመጣል። ኦኬ ቅርቢቱ ሰማይ እቺ የምናያት ሰማይ ነች አይደለ? መልካም። እቺ የምናያት ቅርቢቱ ሰማይ ከሆነች አላህም የሚመጣ ከሆነ ሳይንቲስቶች ለምሳሌ እኛ ከምናየው በላይ ርቀው ሄደዋል አይደለ? ይሄ ፖለቲካዊ ነው። ፖለቲካዊ ውስጥ አትግባ። ይሄ አይደለም መሆን የለበትም እንደዚህ። ይሄ ፖለቲካ ነው። ሳይንቲስቶች እንደሄዱ ታምናለህ? ሳይንቲስቶቹ እንደሄዱ ታምናለህ? እና አታምንም? እነሱ መሄዳቸው ፈጣሪን ለማየት ነው የሚሄዱት እነሱ። አይ ፈጣሪን ለማየት ባይሄዱም እነሱ ግን ርቀው ሄደዋል አይደለ? ከአይናችን እስክንሰወር ድረስ እስኪሰወሩ ድረስ ርቀው ሄደዋል። ከምናያት ሰማይ ርቀው ሄደዋል እኮ። ይሄዱ አይሄዱ ይሄ ፈጣሪን እናያለን ብለው ሄደዋል ነው ወይ? አጭሩ አሁን ችግር የለውም። አሁን የኔ ጥያቄ ምን እንደሆነ ታውቃለህ? ስለዚህ እሱ ሁሌም የሚመጣ ከሆነ ሊያገኙት ይገባል እኮ። ምክንያቱም ማይታይ መንፈስ ስላልሆነ እናንተ አላ የሚታይ እጅ እግር ያለው ስለሆነ ሊያዩት ይገባ ነበረ ቢኖር አለኝ ያለው ደግሞ ያልገለጸውን አልተገለጸም በሚለው ነው። ጨርሶታል እኮ ኡስታዛችን ማለት ነው። አሁን ይሄ
ምን ብለን ለአንተ እንደምናስረዳ ነው ግራ ገባን። ምክንያቱም ያለው ነገር ጨርሶልሃል እኮ አልተገለጸም። ያልተናገረው ተናግረዋል፣ ያልተገለጸው አልተገለጸም ነው። እንግዲህ ከዚህ በላይ ምንድን አንዋር እፎይ ትሰማኛለህ? አንዴ ጥያቄ መጠየቅ እችላለሁ? ኡመር እስኪ አንድ ጊዜ ሚውት አድርግ። አንዋሬ አንተም ምሳሌ አንተን ፈጣሪህን እግር አለው ብለህ የምታምነው እግር የለውም ብለህ የምታምነው ንገረኝ። ያንተ ፈጣሪ ባት አለው የለውም? እስኪ ይህን ብቻ ንገረኝና ከዛ ወደ እፎይ ወደ እሱ ትሄዳለህ። አንተ ሚውት አድርግ። አንተ ሚውት አድርግ። ሚውት አድርግ። አንተ ራስህ እግር አለው ብለህ ነው ወይ የምታምነው? አንተም እግር አለ እሱም እግር አለው ወይ? አለው እንላለን። አለው ለማውጣት። እሺ እና ጭንቅላት ለምን? እሺ ጭንቅላት ለምን የለውም አልተገለጠም? ለምን አላችሁ? ኡስታዛችሁ ባለፈው ለምን እንደዛው አዋርደን? ምን ብለው አዋረደ? አንተ ሙስሊም ነህ አንተ? አዎ ጭንቅላት የለውም ብለህ ነው የምታምነው? አለ ብለህ ነው የምታምነው አንተ? ጭንቅላት አለው ብለህ ታምናለህ? አላህ በቁርአኑ አለኝ ያለውን ነገር አለው ብለን እናምናለን። ያልተናገረውን ነገር አንናገርም። ጭንቅላት ቆይ ጭንቅላት አንዴ ጥያቄ መጠየቅ እችላለሁ? በአንዴ ጭንቅላት አለው የለውም? ጨርሶልሃል። ለአንተ አሁን ሊገልጽልህ ጨርሶልሃል እኮ። ቆይ ዑመር አንዴ ጭንቅላት አለው የለውም? ጭንቅላት አለው የለውም? ጠይቀሃል እኮ ተመልሶልሃል። መልካም እሺ፣ ችግር የለውም። ከሌሊቱ 1/3 አላህ ይወርዳል፣ የአረፋ ዕለትም ይወርዳል ብለህ ታምናለህ አይደለ? አዎ ተናግረዋል። ምኑ ነው የሚወርደው? እሺ ምኑ ነው የሚወርደው? ምኑ ነው የሚወርደው? ምኑ ልበልህ? እኔ ምኑ ይወርዳል ስትል ምኑ ነው? በቁርአን ተናግረዋል። ቁርአን ማለት የአላህ ቃል ነው፣ የአላህ ከሊማ ነው። ስለዚህ እኔ ምኑ ይወርደው? በቃሉ ተናገረው ነው የነገርኳለሁ። ይወርዳል ስትል ምኑ ነው የሚወርደው? ይወርዳል ራሱ። ማን ነው ራሱ? እግሩ ነው እጁ? አላህ አላህ እያልካለኸው ምኑን ነው? ራስ የለውም ብለህ ራሱ ይወርዳል እያልከኝ ነው? አንተ ሳትፈጠር ምድር ሳይፈጠር ሰማይ ሳይፈጠር የኖረ አላህ ነው የሚወርደው። አየህ እኮ ራስ የለውም ብለህ ነበር እኮ ራሱ ይወርዳል። አሁን ደግሞ መጣ። አየህ አንዋር ቅድም ታው ብዬ ነበር። ያው ቅድም የለውም ብለህ ነበር፣ አሁን ደግሞ ራስ አለው አልከ። ታዲያ እንዴት የምታወዛግቡን? ታዲያ እንዴት ብለን እኛ እንቀጥል? ማለት ራሱ ይወርዳል አልክ። አሁን ደግሞ ራስ አለው እንዴ? ወደዛ አትሄድ። እኔ ለአንተ ከዚህ በላይ ሊመልስልህ ስላልቻልኩኝ ከአንተ አሁን ከኡስታዝ ሁሱ በላይ እውቀት ስለሌለኝ መልሶልሃል። እዛ ጋር እኔ አትጠይቀኝ፣ ምክንያቱም ጠይቀህ ተመልሶልሃል ለማለት ፈልጌ ነው። ይቅርታ አድርግልኝ። እሺ ቴንኪው። አልተገለጠም ተመልሶልኛል። አልተገለጠም ያው ኮመንትም እየመለሱልኝ ነው። አልተገለጠም እያሉ ነው። እናመሰግናለን። ኮመንትም ላይ አልተገለጠም እያላችሁ እየመለሳችሁ ያላችሁ ደርሶኛል መልሳችሁ። ሲገለጥ ጥሩኝ። እሺ ያልተገለጠ አምላክ አታምልኩ። ወይስ ዋና ወደ ቶፒካችን እንመለስና አላህ ለምንድን ነው የአረፋ ዕለት የሚኩራራው? የሚኩራራው ይኩራራ ማን አየህ? በጣም እኮ ማንም ያየ የለም። ሰሂህ ነው ሐዲሱ? አዎ ሰሂህ ነው፣ ችግር የለውም። ሐዲሶች በምን አወቅ? ይኸው እናሳያለን። ነው የዘገበውን እኮ እናሳያለን። ነገር ልንገርህ፣ ያው ሰሂህ ነው እኮስ። ቀጥል። እሺ አሳይኝ። ሰሂህ ያደረገው ማን ነው? አሳይኝ። ያው አሳያለን። አንድ አይደለም በጣም ብዙ ነው። አንዋር ሜቢ በጣም ብዙ ሐዲስ ነው፣ በርካታ ሐዲስ ላይ ነው ያለው። እሺ ምናልባት እኛ በመረጃ በማቅረብ ያን ያህል ልትጠራጠረን የምንገባ ሰዎች አይደለን። እውነት ለመናገር ሜቢ ዘገበውን ማለት ባህሪ ላይ ማውራት ይቻላል። አቡ ያህያ ተረጋጋና አንዋር ይቀጥል። ያ ሳይህ የሆነ ሐዲስ ነው። ሌሎች ሐዲስ አይነት ላይም አለ። ሰጣለሁ ከፈለክ። ኢብኑ ማጃ 3014 ላይ ነው። ገብቶኛል። መጨረሻ ውረድ እስኪ ሰሂህ የሚለው እንደ መጀመሪያ ያው የቱ ጋር ነው? ሰሂህ ቡኻሪ የለ። ሐዲሱ ሰሂህ ነው፣ ምንም አያጠራጥርም። አለ ታይቷል።
አንብብልኝ። እሺ በርቀት ስለሆነ ብዙም ስለማይታየኝ እኮ ነው። ይቅርታ። ላንብብልህ አንዴ። አይ ሳይ ነው ችግር። ሌሎችም ሀዲሶች ብዙ እሰጥሃለሁ፣ አንድ ብቻ አይደለም። እሺ ምን ይላል መሰለህ? There is no day on which Allah ransom more slave from the fire than the day of Arafah. አላህ ባሮቹን ከእሳት የሚያድንበት ቀን ከአረፋ ቀን የበለጠ የለም ይላል። He draws closer and closer. ከዛ በኋላ አላህ እየቀረበ ይመጣል። Then he boasts about them. ከዛ በኋላ አላህ ይኮራል በማፊት before the angels በመላእክቶቹ ፊት and says ከዛ እንደዚህ ይላል what do these people want? Yeah. He boasts about them before the angel and says what do these people want? ከዛ በኋላ ይኮራና እነዚህ ሰዎች ምንድን ነው የሚፈልጉት ይላል። እሱን ያላቁት እሱን በማላቅ ነው የሚኮራው። አየህ፣ እሱ ፈጣሪ አንድ አድርጎ መያዝ ብቻ ነው የሚኮራው። እሱ ኩራት ሲባል ወይ አንተ ወይ እኔ በምንኮራበት መልክ አይደለም የሚኮራው፣ በባሪያዎቹ ተደስቶ ማለት ነው። አየህ፣ ኦኬ። ኩራት ማንፊት ነው የሚኮራው። ማንፊት ነው የሚኮራው ይት ማለት ነው። ሲያወድሱት አይቶ ተደስቶ ደስታው ማለት ነው። ከማን ጋር እያወራ ነው የሚኮራው? ማንፊት በጣም ነው የምትገርሙት። በጣም ነው የምትገርሙት ወላሂ። ለምን እንገርማለን? ቀላል ጥያቄ ነው የጠየቁት እኮ። እነ ማንፊት ነው ሀዲሱ አሁን ተነቦላል። በደንብ ሰምተው ከሆነ ባሮቼ ምንድን ነው የሚፈልጉት ብሎ ጠይቋቸው ይኮራል አለ ፊታቸው። ማንፊት መላእክቶቹ ፊት ነው መመክሉቅ ማለት ነው። እሱ በፈጠራቸው ከፍጡራኖች እሱ ጋር ሊያወድሱት በሄዱት በሚመናዎች ማለት ነው። የት የሄዱት? አረፋ ተራራ ጋር አይደለ? መልካም። ስለዚህ አላህ መላእክቶቹ ፊት የሚኮራው መላእክቶቹ የት ነው ያሉት? መላእክቶቹ ሰማይ። ኦኬ፣ ሰማይ የትኛው ሰማይ? አንደኛ፣ ሁለተኛ፣ ሶስተኛ፣ ሰባተኛ? የትኛው ሰማይ ፊት? የትኛው ሰማይ ላይ ነው ያሉት? አሁን በኔዋ አሚሮ ልክ ቢነግሬ እንኳን በኡስታዞቹ በተነገረ ልክ ያላልተቀበልከው አንተ እኔ ቢነግሬም ልትቀበለኝ ስለማልችል በዚህ ልክ ይብቃኝ። አንተ ትሻላለህ እኮ እሱ እኮ አልተገለጠም ብሎ ነው የነገረኝ። ወላሂ አልሻለም። አንተ ትሻላለህ ከምር። ኤኒዌይስ በመላእክቶቹ ፊት ይኮራል ካልክ መላእክቶቹ ደግሞ የት ናቸው ብዬ ስልህ ሰማይ አልከኝ። ሰማይ ውስጥ ከሆኑ መላእክቶቹ እዛ ሰማዮች ውስጥ እነሱ ጋር ነው ወይ የሚኮራው አላህ? ኤኒዌይስ ሁሴን እንኳን ደህና መጣ። አይ ቲንክ ሁሴን ይቀድማል ካለ ሁሴን አንድ ቁጥር። ሁሴን ከሌለ አብዲ ከሌለ አቡ ያያ። አይዳ ትቀድማለች ግን ሶሪ አይሰማም። አይዳ እንኳን ደህና መጣሽ። እና ጥያቄ ነበረኝ ለኔ። ጥያቄ ትንሽ ቆየት በል። ይህንን አዲስ እንዴት ትቀበለዋለህ? አላህ ያረፋ ቀን ወደ ባሮቹ በቅርብ ይመጣል። እኔ እሱን ለጥያቄ ነው የመጣሁት። ጠይቃለች። ኦኬ አቡ ያያ ይህን አዲስ ትቀበለዋለህ? በደንብ። ኦኬ አላህ ያረፋ ቀን ይመጣል ወደ ባሮቹ ይቀርባል ብለህ ታምናለህ? ኦኬ የአረፋ ቀን የሚቀርበው እንዴት ነው የሚቀርበው? ለሱ በሚመጥነው ልክ። ለምሳሌ ምሳሌ የምንሰጠው እኛ ምሳሌ ላለው ነገር ነው። አላህ ሱብሓነሁ ወተዓላ ደግሞ ምሳሌ የለውም። ምሳሌ የሌለው ነገር እንዴት ነው ምሳሌ የምናደርገው? የአረፋ ቀን ለምንድን ነው እሺ መልካም። የአረፋ ቀን ለምንድን ነው በየዓመቱ የሚመጣው? አለ ለምንድን ነው ማለት ለምንድን ነው የሚመጣው? ይኮራል እኮ ነው ያለው አይደል? እኮ ከመጣ በኋላ ነው የሚኮራው። መጥቶ ይኮራል መላእክቶቹ ፊት።
ብቻውን ቢኮራማ ማን ያየዋል? አሁን እኮ መላእክቶቹ ፊት ነው ኩራቱን የሚያሳያቸው። ይኮራል ነው አሁን መጥቶ ምን ያደርጋል ሳይሆን አላህ ይኮራል በባሮቹ ባደረጉት ነገር ተደስቶ እሱን ስላላቁት። እሱ ችግር የለውም፣ እሱን ተስማማኝ። እሺ ይመጣና ይኮራል። ለምንድን ነው የሚመጣው? ነው ለመኩራት ነው የሚመጣው? አዎ ሐዲሱ ላይ ሶሪ፣ ለዚህ ነው የሚመጣው ነገር ተብሏል እንዴ? እኮ እየጠየቅኩ ነው እኮ እኔ ለሚመጣበት በየአመቱ ለምንድን ነው የሚመላለሰው? አለ አሁን እኛ የምናወራው ስለ አምላክ ነው አይደል እንዴ? ስለ ፍጡር ነው እንዴ? ስለ ፈጣሪ ነው አይደል እኮ። ስለ ፈጣሪ ስናወራ እኮ ካለን እውቀት እንኳን ስለ ፈጣሪ ተውና ስለ ፍጡር እንኳን ካለክ እውቀት አልፈህ መናገር አትችልም። ምክንያቱም ይሄ አደብ አይደለም፣ ልኩም አይደለም። እኛ ጋር ግን ስጠይቁ እኮ ችግር የለባችሁ። ክርስቶስ በስጋ መጣ፣ ለምን መጣ፣ እንዴት ሄደ፣ እንዴት ወጣ፣ እንዴት ገባ ስጠይቁ ችግር የለባችሁም። እናንተ ጋር ግን አሁን ቀላል ጥያቄ ነው። በየአመቱ አላህ ለምንድን ነው የሚመጣው? እኛ እኮ ስለ አላህ የምንናገረው ነብዩ የነገሩንን ልኩን ጠብቀን በዛ ልክ እንናገራለን። ምክንያቱም ስለ አላህ የሚያውቀው ከነብዩ በላይ ማንም የለም። እነሱ የተናገሩትን እንናገራለን። በተናገሩት ልክ ደግሞ ተናግረን እዛው እናቆማለን። አደብ የሌለው ሰው ደግሞ ስርዓት የሌለው ሰው አልፎ የፈለገውን መቀባጠር ይችላል። ይህ ነው የኛ ለምን ተሳጫለህ? ቆይ አቡያያ ምንም እኮ የአደብ ማጣት ጉዳይ አይደለም። ኖ ቀላል ጥያቄ ነው የጠየቁ። አላህ ይመጣል የሚለውን ተስማምተናል አይደለ? ለምን ይመጣል አልከኝ እኮ። ለምን ይመጣል አልከኝ። ለምን ይመጣል ለምን ትላለህ ነው። ምክንያቱም ሐዲሱ የሚናገረውን አልፈህ ሌላ ጥያቄ የምትጠይቅ ከሆነ እኔም እኮ ስለሌለ ነገር ብጠይቅክ መልስ አትሰጠኝም፣ ወይ ደግሞ ፋብሪካ ትነግረኛለህ እንጂ እኔ ያው እየቾከልኩብህ አይደለም። አነጋገሬ ትንሽ እንዲህ ስለሆነ ነው። አይደለም አላብራራሁማ። ይመጣል አልከኝ። አንድ አካል ይመጣል ካልከኝ በኋላ የሚመጣበት ምክንያት መገለጽ አለበት። ደብረ የሚመጣው ይሄንን እኮ ነው የጠየቅኩ። አሁን አንተ ከኔ የምትፈልገው ታዲያ ነብዩ ያልነገሩንን እኔ አውጥቼ ከራሴ እንድነግርህ ነው የምትፈልገው? ከዛስ? አይ ኖ አላቅም እኮ ወይንም ደግሞ አላቅም ወይንም ደግሞ አልተገለጸልንም ይቻላል። አልተገለጸም ኡስታዙም እንዳለው አልተገለጸም ማለት ይቻላል። አልተገለጸም እኮ ለኛ ምንም አያሳፍረንም። ምክንያቱም ስለ አላህ በተነገረ ልክ ተናግረን ከዛ በኋላ ባለው አልተገለጸም ማለት ይህ እውነተኛነትና ግልጽነትን ነው የሚያሳየው። ስለዚህ